ከውዱኡ በፊት ወይ እስቲንጃ ያደርጋል ወይም እስቲጅማር ያደርጋል። እስቲንጃ ማለት በውሃ የመጽዳት ስነ ስርዓት ነው። ሽንቱንም ይሁን ከኋላ የወጣውን ቆሻሻ በውሃ የማጽዳቱ ተግባር ምን ይባላል? እስቲንጃ ይባላል። ውሃን ለመጠቀም ከፈራ በቅዝቃዜው ምክንያት ወይ ቁስል ካለበት ወይ ደግሞ ውሃ ካልተገኘስ እስቲጅማር ያደርጋል በውሃ ምትክ። እስቲጅማር ደግሞ ድንጋይና ድንጋይን ሊተኩ በሚችሉ ነገሮች ቦታውን የማጽዳት ተግባር ነው። ሶፍት ሊሆን ይችላል፣ ወረቀት ሊሆን ይችላል፣ ቅጠልም ሊሆን ይችላል። ብቻ ያንን ቦታ ማጽዳት አለበት፣ ከፊት የሽንቱንም ይሁን ከኋላ የቆሻሻውን ማለት ነው። ያ ምንድነው? እስቲጅማር ነው። አንዳንድ ጊዜም እስቲንጃ የሚለው ቃል እስቲጅማር ለሚለውም ያገለግላል ለሁለቱ። እስቲጅማር ግን ለብቻው ድንጋይንና እሱን ሊተካ በሚችል ነገር የመጽዳት ስነ ስርዓት ነው። ብዙ ጊዜ ምን እናደርጋለን? መንገድ ላይ ሃይዌይ እንወጣና ሽንት ይዘናል። መኪናችንን አንድ ጥግ እናቆምና ወርደን እንሸናለን። በሶስት ሶፍት ወይ በአምስት እናደራርቅና አስነስተን ሄደን መስጊድ ስንደርስ ቆይ ጧሃራ ማን ነው ጧሃራ አላረኩም ብለን ሽንት ቤት እንሄዳለን። ለምን? ጧሃራማ አድርገናል፣ አለቀ እኮ በቃ። ውሃ የሚሰራውን ስራ መንገድ ላይ የቆምን ጊዜ ሶፍቱ እኮ ሰርቶታል። ስለዚህ ያን ቦታ ስለተካ ቀጥታ ውዱ ማድረግ ይችላል። ምናልባት ሰውየው በራሱ ልምድ ስለሌለው በሶፍት ወይ በድንጋይ ወይ በቅጠል ቦታውን ካደራረቀ በኋላ ተመልሶ መስጊድ ወይ የሆነ ካፌ ወይም ሆቴል ላይ ሽንት ቤት ገብቶ እንደገና ጧሃራ ራሱን ባያስቸግር ላድርግ ቢል ተከልክሏል ሳይሆን የቅድሙ እስቲጅማሩ በራሱ በቂ ነው። የውሃን ቦታ ተክቷል። ውሃም ባለበት ቢሆንስ ይችላል። ዋና የተፈለገው ቦታው መጽዳቱ ነው። እስልምና የንጽህና ሃይማኖት ስለሆነ ማለት ነው።